ዛሬ የሰጠኸው 500 ሺህ ብር ከዛሬ 1 ዓመት በኋላ ስንት ብር ነው የሚሆነው? አንደኛ ማስታወቂያ የሚያስነግሩትም ሰዎች ሆን ብለው የሚታመን ሰው ነው። ማስታወቂያውን የሚቆጣጠረው አካል አድፍቶ ቁጭ ብሎ ወይም ደግሞ ኃላፊነቱን ሳይወጣ ቁጭ ብሎ በሺህ የሚቆጠሩ ሰዎች ከተጭበረበሩ በኋላ መጥቶ እነዛን ሰዎች መቅጣትና ማሰር ምንድነው ትርጉሙ? የዛሬ ወዳጅነት አሁን አንተ እንዳወራኸኝ የዛሬ ወዳጅነት ነገ ሌላ ነገር እንደማይፈጥር አሁን ሆነን ነው የምናስበው። አንዳንዴ ይሉኝታ የሚባለው ነገር ነው የሚያስረን። እንዲህ ብል ገንዘብ ወዳድ እባላለሁ፣ እንዲህ ብል እንዴ ጓደኛ ያረል አታምነኝም እንዴ ነው ያኛውም እንዲህ ማለት የለበትም። ይህንን ባህል ነው ማዳበር ያለብን። ሰዎች ውል ሲፈርሙ ለምሳሌ ቀላል ነገር ብናወራ ውል በተዋዋይ ወገኖች ዘንድ ሕግ ነው ይላል የፍትሐብሔር ሕጋችን ወይም የውል ሕጋችን። ሕግ ነው ማለት ሕግን እስካልተቃረነ ድረስ በአንተና ከአንተ ጋር ውል በፈጸመው ሰው መሃል አስገዳጅ ነው ማለት ነው። ግን ሰዎች ዝም ብለህ ካያቸው ውልን ዝም ብለው ያወራሉ፣ እንዲበቃል ከዛ በቃ ጻፈው ይባባላሉ። ወይ ከአንድ የሆነ ኮፒ ፔስት ፕሪንት ያደርጉታል። መኪና ነው እየገዙ ያሉት፣ ቤት ነው እየገዙ ያሉት፣ ወይም የሆነ ነገራቸውን አሳልፈው እየሰጡ ያሉት፣ ወይም ደግሞ የሆነ ኢንቨስትመንት ውስጥ ነው እየገቡ ያሉት፣ ወይ የሆነ ቢዝነስ ውስጥ ነው እየገቡ ያሉት። ትንንሽ ነገሮችን ብቻ አውርተው ዲቴይሎቹን ሳያዩዋቸው ይቀራሉ። ወይም መካተት የሚገባውን ነገር ሳያስገቡት ይቀራሉ። ነገ ጠብ ሊመነጫ ይችላል። አሁን ፍቅር ልትሆኑ ትችላላችሁ፣ አሁን ቤተሰብ ልትሆኑ ትችላላችሁ። ነገር ግን ነገ ገንዘብ ነውና ሊያጣላችሁ ይችላል። ገንዘብ እናትና ልጅንም አጣልቶ ስለሚያውቅ ስለዚህ ውሎችን በባለሙያ የማሳየት ባህልን ካላዳበርክ ወይም ራስህ በጥንቃቄ ነገሮችን ማየት ካልቻልክ ነገ በውል ምክንያት ገንዘብህን የምታጣበት፣ ጥሪትህን የምትነጠቅበት፣ የምትዘረፍበት። ለምሳሌ ሰዎች ማስታወቂያ ያዩና ህቃ በሶሻል ሚዲያ ወይ በሚኒስትሪ ሚዲያ ቀጥታ ሄደው ዘው ብሎ የሆነ ነገር ውስጥ ይገባል። ከዛ እንደምታየው ነው መጫጫህ ነው። በቃ እንደዚህ ገንዘቤን ወስዶ ዘርፎት በዚህ ጋር ወጥቶ በዚህ ጋር ወርዶ። ሲጀመር ማስታወቂያ ኃላፊነት የሚያስከትል ተግባር ስለሆነ ማስታወቂያ አስነጋሪዎች መጠንቀቅ አለባቸው ለሚሰጡት ኢንፎርሜሽን። ይሄ ተራ የመንገድ ላይ ምክር አይደለም። በአደባባይ እንዲህ አይነት ዕቃ ግዙ፣ ይህንን አድርጉ፣ ከዚህ ተቆጠቡ፣ እንደዚህን የሚያምር ነገር አለ፣ ይህንን አድርጉ፣ ይህንን እንሰጣችኋለን ሲሉ ያሉትን ነገር መሆኑን ማረጋገጥ አለባቸው ማስታወቂያውን የሚያስነግሩት ሰዎች። ማስታወቂያውን የሚቆጣጠረው ሰው ደግሞ ይሄ የሚባለው ነገር በእርግጥ እውነት ነው፣ በጣም በርካታ ማህበረሰብ ጥሪ ተደርጎ ገንዘብ አምጡ እንዲህ አለ ተብሎ ማስታወቂያ እየተነገረ ማስታወቂያውን የሚቆጣጠረው አካል አድፍቶ ቁጭ ብሎ ወይም ደግሞ ኃላፊነቱን ሳይወጣ ቁጭ ብሎ በሺህ የሚቆጠሩ ሰዎች ከተጭበረበሩ በኋላ መጥቶ እነዛን ሰዎች መቅጣትና ማሰር ምንድን ነው ትርጉሙ? ቢታሰሩ እነዛ ሰዎች ቢቀጡ እነዛ ሰዎች ምንድን ነው መጨረሻ ላይ? ብዙ ነገር እኮ ተበላሽቷል፣ አልቋል። ስለዚህ ህጉን የማስከበር ኃላፊነት ያለበትም ሰው እያንዳንዱን ነገር በትኩረት በተለይ የማህበረሰቡን ደህንነት፣ ገንዘብ፣ ንብረት የሚመለከቱ ጉዳዮች ላይ ሲሪየስ መሆን አለበት። ማስታወቂያ የሚያስነግረውም ሰው እንደዛው፣ ማስታወቂያ የሚሰማውንም ሰው ልክ ሹፌሩ ያየኛል ብለህ በፍጥነት እየመጣ ከመጣ መንገዱ ዝም ብለህ አትገባም ማለት ሊገጨኝ ይችላል። ሹፌር ቢኖረውም ይሄ መኪና እኔ የራሴን ጥንቃቄ መውሰድ መቻል አለብኝ። በተቻለኝ መጠን በዜብራ ማቋረጥ አለብኝ። ከቻልኩ ደግሞ ዜብራም ቢሆን ዜብራ ስለሆነ መብቴ ነው እያልኩ ዝም ብዬ ብሄድ መኪና ነው የምገጨው። እና እንደ ማህበረሰብም ደግሞ ማስታወቂያ በምንሰማበት ጊዜ ይሄ ነገር እውነት ነው ወይ ሄደህ ቦታው ላይ ማጣራት፣ ማን ነው ይሄንን ማስታወቂያ እያስነገረ ያለው፣ የቀደመ ታሪኩ ምን ይመስላል። ግን ይሄንን ማድረግ ብዙ ጊዜ ይደክመናል ወይም ይሰለቸናል ወይም እንዴት እንደሚደረግ አናቅም። ግን ይደክመናል እኮ የአንድ ቀን የሁለት ቀን ስራ ነው ብናጣራ። ግን ለዘመናት ያካበትነውን ገንዘብ ነው ወስደን የምናስረክበው። የሚደክመው ለዓመታት የቋጠርነውን ጥሪት ዝም ብለን በቸልተኝነት መበተን ወይስ ትንሽ ኬር አድርጎ ጥንቃቄ መውሰድ? እና ህግን ማወቅ ይህን ያህል ነው የሚጠቅመው፣ ይህን ያህል ነው የሚያተርፈው፣ ይህን ያህል ነው የሚከሰው። እውነት ነው ሙሉጌታ። አሁን አንተ እንዳነሳው የኛ ሰው ማስታወቂያውን አንደኛ ማስታወቂያ የሚያስነግሩትም ሰዎች ሆን ብለው የሚታመን ሰው ነው እንድልታምነው የምትችለው። ሁለተኛ በሜንስትሪም በምታምነው ሚዲያ ነው። ፈትሾ ይሄ ነው የማጣራት ነገር የለውም፣ ግን መሆን አለበት ብዬ አምናለሁ። ብዙ ሰዎች ጥሪታቸውን ተነጥቀው ባዶ የቀሩ ሰዎች እያናገሩኝ ነው። አሁንም
መኪና፣ ቤት፣ የተለያየ ነገር ማለት ነው። ስለዚህ እንደው ከተነሳ አይቀር ምን ጥንቃቄ ሊደረግ ይገባል ከዚህ ጉዳይ ላይ? ቅድም እንዳልኩ ነው፣ ውል በተዋዋሉ ወገኖች ዘንድ ሕግ ነው ስንል አንዳንዴ እኮ የራስህም ጥፋት ሊሆን ይችላል። በአግባቡ ውልህን አይተህ ሳትፈርም ወይም እንዲገባልህ የምትፈልገው አንቀጽ ባለመግባቱ ምክንያት ሊሆን ይችላል ይሄ ችግር የመጣብህ። ስለዚህ ንግድ ውስጥ ውል ውስጥ በምትገባበት ጊዜ ሶስት አይነት ደረጃዎች አሉ። የመጀመሪያው ደረጃ መጀመሪያ ለመግዛት ስትወስን ያለህበት ሁኔታ ነው። ውል ከመፈረም በፊት አንድን ዕቃ ወይም አገልግሎት ከምገዛው ሰው ጋር ከመዋዋል በፊት የምትወስዳቸው እርምጃዎች ናቸው። ሁለተኛው ውሉን በምትፈጽምበት ጊዜ ገና ሳትፈርም ወይም አንድ ዲል ውስጥ ወይም አንድ የሆነ ተግባር ውስጥ ከመግባት በፊት የምትፈጽመው። ሶስተኛውና የመጨረሻው ደግሞ ከፈረምክ በኋላ የምትፈጽማቸው ነገሮች ናቸው። የመጀመሪያው አንድ ነገር ከመፈረም ከማን ነው የምገዛው? ማን ነው የምገዛው? ከሰለሞን ነው አይደል? አንድ አገልግሎት ለምሳሌ ልግዛበት፣ ሰለሞን ማን ነው? አቅም አለው ያለው ነገር ለምሳሌ መኪና ከሆነ መኪና አስመጣለሁ ካለ መጀመሪያ ላይሰንስ አለው ወይ? ላይሰንስ ውስጥ በእርግጥ መኪና ማስመጣት ነው ወይ? ራሱ ነው የሚያስመጣው ወይስ በደላላ ደግሞ እያስመጣልኛል? አቅሙስ አለው ወይ? ካፒታሉ ምንድን ነው? ድርጅት ነው ወይስ አይደለም? ድርጅት ከሆነ መረጃ መጠየቅ ይችላል። ሄዶ ያ እውነተኛ ሻጭ ከሆነ የምጠይቀው መረጃ ሊሰጠኝ ይገባል። ያመጣለሁ ብላል፣ እስኪ እንትንህን አሳየኝ፣ እንትንህን ስጠኝ። አንዳንዶቹ በህግ ግዴታ የተጣሉ ናቸው። ለምሳሌ ንግድ ፈቃድ ያለህ መሆኑን ላይሰንስ ያለህ መሆኑን በአግባቡ የመለጠፍ ግዴታም አለብህ፣ እንኳን ተጠይቀ መስጠት ቀርቶ። የሆነ ዕቃ ሀገር ውስጥ ገብቷል ከተባለ ደግሞ በእርግጥ ገብቷል ወይ? ባለጉዳይ ልከህ ራስህ ሄደህ ቦታው ላይ ማጣራት። አሁን ይሄ ጥቅል ነገር ነው የምናወራው። እንደየዕቃው አይነት ይለያያል። መኪና ከሆነ የምትገዛው የምታደርገው ጥንቃቄ ሊለይ ይችላል። ቤት ከሆነ ሌላ ነገር ነው። ብድር ከሆነ ሌላ ነገር ነው። የሆነ አገልግሎት ከሆነ ሌላ ነገር ነው። እንደየ አገልግሎቱ አስቀድመህ የምትገዛውን ሰው በጥንቃቄ ማወቅ፣ የቀደመ ታሪኩን መፈተሽ። አንዳንዶች እኮ ማሊያ እየቀያየሩ እኮ 2-3 ጊዜ ማህበረሰቡን ያታለሉ ሰዎች እኮ እናገኛለን ብንቆጥር ብናጠ። አንዳንዶቹ ደግሞ እንዴት ሰው በዚህ ደረጃ ይታለላል ብለህ እስክታስብ ድረስ ክብራቸውን እስከሚያዋርዱ ድረስ የሰሙትን ነገር የሚያምኑ ሰዎች አሉ። ይሄ ነው ሲባሉ ይሄ ነው ሲባሉ የሚሉ ሰዎች። ስለዚህ ይሄ የመጀመሪያው ይሄ ነው። ሁለተኛው ደግሞ ውሉን በምታደርግበት ጊዜ ውሉ ውስጥ ምንድን ነው ያለው? ማን ነው ያዘጋጀው ውሉ? መጀመሪያ እሱ አዘጋጅቶ ከሰጠ ይሄ ሰውዬ የራሱን ጥቅም ሊያስከብር እንደሚችል መጠርጠር ነው ያለብህ፣ መገመት ነው ያለብህ። ምናልባትም ጠበቃ አቁሞ ማነው በህግ ባለሙያ አሳይቶ ደጋግሞ ደግሞ እዛ ውስጥ ስለነበረበት ከችግሩም እየተማረ የእሱን ችግር ደፍኖ ነው የሚያመጣልህ። ከዚህ ውስጥ የኔን ችግር የሚደፍን ምን አለ ብለህ መጠየቅ አለብህ። ይህን ደግሞ አንተ ብቻ ላችለው ትችላለህ፣ ለባለሙያ ማሳየት ትንሽ ገንዘብ ከፍለህ። ግን ይሄ እንትን ሊመስል ይችላል፣ ግን ነገ ብዙ ነገር ነው የሚያድነው። ስለዚህ ውል ነገ መጋጨት ይኖራል። ነገ የገዛሁትን ዕቃ ባያስረክበኝ ምንድን ነው ለእኔ ያለኝ ትርፍ? አንዳንዶች ገንዘባቸው አሁን እንግዲህ እንደምታየው ነው ኢንፍሌሽኑ አይደል? በ2 ዲጂት የዶላርን እንትን ሁኔታ አጠቃላይ ያየ ነው። ዛሬ የሰጠኸው 500 ሺህ ብር ከዛሬ 1 ዓመት በኋላ ስንት ብር ነው የሚሆነው? 50 ሺህ ብርስ ይሆናል? በዚህ ተለዋዋጭ ኢኮኖሚ ውስጥ 500 ሺህ ብር ከዓመት ከ2 ዓመት በኋላ 50 ሺህ ብር ከሆነ ጥሩ ነው። ስለዚህ ሲመልስልህ እንዴት ነው የሚመልስልህ? ገንዘብህን ካሳ እንዴት ነው ያለው እዛ ውስጥ? ሳይፈጽም ሲቀር እሱ ምንድን ነው የሚቀጣው? አንተ ሳትፈጽም ስትቀር ምንድን ነው ልቀጣ የምችለው? የሚሉትን ጉዳዮች ብዙ ነገሮች ስላሉ አሁን እዚህ ለፕሮግራሙ በጣም የሚሰፉ እነሱ ነገሮች መጠንቀቅ። ከዛ ውሉን ከፈጸምክ በኋላ ደግሞ ይሄ ውል ፈጽመህ ዝም ብለህ ባንኮኒ ውስጥ ወይም ደግሞ መሳቢያ ውስጥ የምትቆልፍበት አይደል እንዴ? እንደዚህ ነው እንደሚለው ውሉ ትላለህ በኋላ። ልክ አንድ ጓደኛችን መሬት ገዝቶ የሆነ ነገር እንትን አድርገው እንደዚህ ነው አይ ሲባል አይ ውል እኮ እንደዚህ ይላል ሲባል እንዴ ይላል እንዴ ብሎ ወይ ውል እንዳለው ማለት ምንድነው የተዋዋልከው? ልትረሳው ትችላለህ በጊዜ ርዝማኔ። ያንተ ግዴታ አለብህ እኮ አይደል? ዝም ብለህ ለምሳሌ መክፈል ያለብህ በዚህ ቀን ውስጥ ነው የምትከፍለው የሚል ግዴታ ኖሮ ቀኑን ከረሳኸው በመርሳት ምክንያት ያስቀመጠብህ ቅጣት ሊኖር ይችላል። አንተ እንኳን ቅጣቱን ልትከፍል ያችንም ለመክፈል እየተቸገርክ ሰውዬ ጊዜው አልፎብህ ሌላ ጣጣ ውስጥ ልትገባ ትችላለህ። ስለዚህ የኔ ግዴታ ምንድን ነው? ከሱስ መጠየቅ የምችለው ነገር አለ ወይ? ውልህን በየጊዜው ቼክ ማድረግ፣ ውል ማስተዳደር የሚለው አይደለ? ኮንትራክት ማኔጅመንት የምንለው ነገር ተራ ነገር አይደለም።
እሱስ መጠየቅ ያለብህ በዚህ ጊዜ ነው የሚጠይቀው ብሎ የጊዜ ገደብ አስቀምጦብህ ሊሆን ይችላል። ጊዜ ገደብን አሳልፈህ ሄደህ እንደዚህ አድርገህ እንዴ መቼህን ነው ዛሬ ነው እንደምትመጣው ሊል ስለሚችል ጊዜ ገደብ አለው። መጽሐፍ ሊኖርብህ ይችላል። እንዲህ ከሆነ በጽሁፍ ነው የምትነግረኝ የሚል ነገር ሊሆን ይችላል ውስጥ ያለው። ጽፈሃል ሳትጽፍም እንዴ ሳትጽፍልኝ እኔ ምን ላድርግ ሊል ይችላል። ስለዚህ ውልህን ደግሞ ከፈረምክ በኋላ ዝም ብለህ በአይምሮ ሳይሆን በደንብ በየጊዜው መፈተሽ እና መጠንቀቅ። ገንዘቡን ደክመህ እንዳመጣው ሁሉ አምጥተህ ደግሞ የሆነ ቦታ ስታደርገው ደግሞ በአግባቡ ካላስተዳደርከው ገንዘቡን መሰብሰብ ትርጉም የለውም። በዚህ ጋር አምጥተህ በዚህ ጋር ልታስወጣው ነው የሚሆነውና እንደዚህ አይነት ጥንቃቄዎች ያስፈልጋል። እውነት ነው። አንዳንድ ጊዜ መተማመናችን ነው። ለዚህ በተለይ እኛ ኢትዮጵያውያን አንዱን የማመን ነገር አለ። የዛሬ ወዳጅነት አሁን አንተ እንዳወራኸኝ የዛሬ ወዳጅነት ነገ ሌላ ነገር እንደማይፈጥር አሁን ሆነን ነው የምናስበው። ስለዚህ ይሄ ነገር ወዳጅም ሆነ ዘመድም ሆነ ጓደኛም ሆነ ልትጠነቀቅበት የሚገባ ነገር ነው ማለት ነው። በእንደዚህ አይነት ነገር ያጋጠመህ ነገር አለ እንደው ታስታውስ? ሰዎች እኔ ቢሮ መጥተው እኔ ጋር መጥተው ለምክር እንኳን መጥተው አይ ግድ የለም እሱን ዋናው መተማመናችን ይሄ እኮ ለእንትኑ ነው ይለዋል። ኖ አይደለም። እንደዛ ካላችሁ ከወዲሁ ይሄ ገንዘብ ቢበላውም ቢበላሽም ቢከስርም ችግር የለውም የሚል ልብና ደግነት ውስጣችሁ ካለ በሉ ችግር የለውም። በዚህ ልክ ደግና ጻድቅ ከሆንክ ይህን ደግነትን ይህን ጽድቅህን እንድትለውጥ እኔ አልመክርህም። እንደውም ጻድቅ ነህ በዛው ቀጥል ነው። ግን ካልሆንክ አይ ነገ ሲከዳህ እንዴት እንዲህ ያደርገኛል ብለህ የምትብሰለሰል ከሆንክ ለሌላ ነገር የምትጋበዝ ከሆንክ ነው አሁን አይደለም። ጓደኝነትህንም ማጠንከር ከፈለግ አሁን አጠንክረው። አንዳንዴ ይሉኝታ የሚባለው ነገር ነው የሚያስረን። እንዲህ ብል ገንዘብ ወዳድ እባላለሁ፣ እንዲህ ብል እንዴ ጓደኛ ያረል አታምነኝም እንዴ? ኖ ያኛውም እንዲህ ማለት የለበትም። ይህንን ባህል ነው ማዳበር ያለብን። ስለ ገንዘብ፣ ስለ ቤት፣ ስለ ነገሮች አይ ወንድሜ ነው ብዬ እኮ እንደዚህ አድርጌው እንዲህ አደረገኝ፣ አይ ለወንድሜ እንዲህ አድርግልኝ ብዬው እንዲህ ልኬለት እንዲህ አደረገልኝ፣ እንደዚህ እኮ ነው ተባብለን እንዲህ አድርጎ እንዲህ አደረገ። እነዚህ ሰዎች ግን ሲጀምሩ ወንድም ነኝ፣ ወንድሜ ነህ፣ እናቴ ናት፣ እናትህ ናት ብሎ ነው የጀመሩት። ስለዚህ እንዲህ አይነት ችግሮችን ለማስቀረጥ የቤተሰብ ግንኙነቱንም ደግሞ በእውነተኛ መሰረት ላይ ለማድረግ እውነተኛና ግልጽ ነገር ማድረግ፣ ነገሮችን በአግባባቸው በመልካቸው መፈጸም በጣም ጠቀሜታ ነውና ፍርድ ቤት እናትና ልጅ፣ አባትና ልጅ፣ ወንድምና ወንድም በውርስ ጉዳይ ማየት እኮ ይሄማ ራሳቸው ተነጋግረው ነው አይደል? በቃ አባታቸው ወይም እናታቸው ባፈሩት ንብረት እናትና አባት ካረፉ በኋላ ወንድምና ወንድም፣ አባትና እናት፣ ልጅ እናት ስትሞትና አባትና ልጅ እስከ መጋደል የሚደርሱበት ወንድማዊ ግንኙነታቸው ተቋርጦ ሰላም እንኳን የማይባባሉበት የተለያዩ ግንኙነቶች ፍርድ ቤቶቻችንን ያጨናነቁ እውነት ነው አለ። የተከበረ ቤተሰብ፣ የተከበረ ስብዕና ያላቸው በእንዲህ አይነት ነገር የማይጣሉ በዚህ አይነት ነገር ቤተሰቦቻቸውን አደባባይ የማያወጡ እዛው ችግራቸውን የሚፈቱ ቤተሰቦች እንዳሉ ማህበረሰቦች እንዳሉን ሁሉ በተቃራኒው ደግሞ ይሄ ችግር ስላለ እያንዳንዱ ነገር ላይ መጠንቀቅ፣ የሆነ ነገር ሀፕን ሲያደርግ ኦኬ እንዲህ ከሆነ ምንድን ነው ማድረግ ያለብኝ? ሞት ከመጣ ኦኬ ሞት ሲመጣ ምንድን ነው ቀጥሎ የሚመጣው ነገር? መወለድ ሲኖር፣ ማግባት ሲኖር፣ መፍታት ሲኖር፣ ውል ማድረግ ሲኖር እያንዳንዱ ነገር እኮ የህግ ተግባር ነው። ስለዚህ ከፍ ከፍ ያሉትን ነገሮች እንኳን ቢያንስ እንዲህ ከሆነ ምንድን ነው የሚደረገው፣ ምንድን ነው የማይደረገው ብሎ ከባለሙያ ጋር መመካከር በጣም ጠቃሚ ነው። እውነት ነው። በጣም ነው የማመሰግነው። ግን ይሄ አለማወቅ አሁንም ተመልሶ ይመጣልና ብዙ ጊዜ በተለይ ከመኪና ከኮንትራት ጋር ካነሳው ብዙ ገንዘባቸውን የተበሉ ሰዎች ብዙዎቹ አያውቁም የሚባሉ አይደሉም። የተማሩ ሰዎች ሁሉ አሉበት። አንዳንድ ጊዜ ዶክተር ይሁን ፕሮፌሰር ይሁን ምን ይሁን ህጉ ላይ ያለው እውቀት በጣም ውስን ነው። ስለዚህ እንደው ማወቅ ማለት የተሟላ ስብዕና ኑሮ ማወቅ ማለት በተለይ እነዚህ የተማሩ አወቁ የሚባሉ ሰዎች ሲሸወዱ ይታያሉና ከዚህ አንጻርስ ምን ትላለህ? ማወቅ ምን ማለት ነው? ህግን ማወቅ ማለት እውቀት አንጻራዊ ነው ማለት እና አንድን ነገር በምልአት ጥንቅቅ አድርጎ የሚያውቅ ሰው የለም። የአንድ ነገር ሊቅ ነህ ማለት በሆነ ነገር አላዋቂ ነህ ቃሉን ላለመጥራት ነው። በአንዱ የሆነ ጉዳይ በቃ ተራ ሰው ሌማን ነህ። ይሄም ማወቅ ያስፈልጋል። አንባቢ ስለሆንክ በሆነ ጉዳይ ላይ የተከበርክ ስለሆንክ በሆነ ጉዳይ ላይ ምናምን ስለሆንክ ያ ነገር አንተ ላይ ሀፕን አያደርግም ማለት አይደለም። እንደውም ያ ነገር በዚህ ጉዳይ ላይ ያንተን እውቀት ሌሎች ሰዎች አለማወቃቸውን በአንተ ጉዳይ ታውቃለህ።
ስለዚህ በእኔ ጉዳይ ሰዎች ይህን ያህል ካላወቁ እኔ ደግሞ በሌሎች ጉዳዮች ላይ ምን ያህል አላቅም ብለህ ራስን መጠየቅ ነው። ስለዚህ ፕሮፌሰር መሆን፣ ዶክተር መሆን፣ ታዋቂ መሆን፣ ባለሀብት መሆን አለማወቅን ሊሸፍን አይችልም። ስለዚህ አለማወቁን አውቆ የሚመለከተውን እንደየዘርፉ የሚመለከተው አካል ጋር መመካከር፣ መነጋገር ያስፈልጋል።